በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህራችን መምህር ተስፋዬ ዴቦ የዚህ የሚሻ ወረዳ ቤተ ክህነት ስብከተ ወንጌል ክፍል ኃላፊ፣ የተከበሩ መምህራችን መምህር ደስታ የሆሳዕና አንቀጸ ብርሃን ቅድስት ኪዳነ ምሕረት ቤተ ክርስቲያን ዋና ጸሐፊ፣ የተከበራችሁ በዛሬ ዕለት እግዚአብሔር አምላክ ረድቷችሁ አግዟችሁ አዲስ ምስጋና አዲስ ዝማሬ አዘጋጅታችሁ ለምርቃት ያቀረባችሁ ያዘጋጃችሁ ሙሽሮች ወይንም ዘማሪያን፣ የተከበራችሁ ሰባኪያነ ወንጌል መምህራን፣ እንዲሁም መዘምራን፣ የተከበራችሁ የዚህ የታላቁ ቤተ ክርስቲያን ሰንበት ተማሪዎች፣ የተከበራችሁ አባቶቼ፣ እናቶቼ፣ እህት ወንድሞቼ፣ ጌታችን መድኃኔዓለም ኢየሱስ ክርስቶስ ሁል ጊዜ በመንግሥተ ሰማያት አስመስሎ የሚያስተምራችሁ ሕፃናት በሙሉ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? ሁላችሁም እንደምን አመሻችሁ? እንደምንስ እስከ ሰዓት ቆያችሁ? ኃጢአታችንን፣ ክፋታችንን፣ ተንኮላችንን ሳይፈልገን በምሕረቱ በቸርነቱ የጠበቀን የምሕረት ባለቤት እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። እንኳን ደስ አላችሁ። ሰው ዘፈን ሲያወጣው እንኳን ጨፍራል፣ ደስ ይላል፣ ይበላል፣ ይጠጣል። ነገር ግን መንፈሳዊ የሆነውን ለዘለዓለም ለሕይወት የሚጠቅመውን የሚረባውን ሕይወታችንን የሚጠግነውን እግዚአብሔርን ምስጋና ሲያዘጋጁ እንዴት ደስ ይላችኋል ወገኖቼ! ደስ አላላችሁ? እስቲ ደስ ብሎኛል የምትል በእልልታና በጭብጨባ እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። እናታችን ቤዛዊተ ዓለም ቅድስት ድንግል ማርያም በሔዋን ቦታ ተተክታ እኔና እናንተ እንድንድን ምክንያት የሆነችልን ቅድስተ ቅዱሳን ንጽሕተ ንጹሐን እመቤታችን ቅድስት ድንግል ማርያም ስሟ ለዘለዓለም የተመሰገነች ትሁን። አመስግኗት በደንብ አድርጋችሁ። የቅዱሳን መላእክት፣ ሰማዕታት፣ ጻድቃን ስማቸው ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። አሁን የማታ ትምህርትም ስለሆነ ግማሽ ወገኖቻችን ደግሞ በጨለማ ውስጥም ስለተቀመጣችሁ አጭር የእግዚአብሔርን ቃል እንማማራለን። እግዚአብሔር ቢፈቅደን እግዚአብሔር ቢወደን ነገ ሰፊውን ጊዜ ተጠቅመን
እግዚአብሔርን ቃል እንማማራለን። አሁን ግን ለጥቂት ጊዜ የእግዚአብሔርን ቃል የምንማር ይሆናል። የምንማረው የትምህርታችን ርዕስ የሚሆነን በመዝሙረ ዳዊት መዝሙር 39 ከቁጥሩ 3 ላይ የሚገኝ የእግዚአብሔር ቃል ነው። ርዕሱ እንዲህ የሚል ነው፣ አዲስ ምስጋናን በአፌ ጨመረ። ከኔ ጋር ናችሁ? ከኔ ጋር ናችሁ? እግዚአብሔር አምላክ ከሁላችንም ጋር ይሁናል። ይችን ቃል እስቲ እኔን ተከትላችሁኝ እናንተም ድምፃችሁን ከፍ አድርጋችሁ ትናገራላችሁ። አጨብጭቡ አላልኳችሁ። ድምፃችሁን ከፍ አድርጋችሁ እኔን ተከትላችሁ ትናገራላችሁ። አዲስ ምስጋናን በሉ። አይሰማኝም። ዛሬ እግዚአብሔር አምላክ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ አዲስ የሆነውን ዝማሬ አዲስ የሆነውን ምስጋና በአፋችን የጨመራል ዕለት ስለሆነ ሁላችንም ድምፃችንን ሳንቆጥብ ከፍ አድርገን እንናገራለን። አዲስ ምስጋናን በሉ። አሁንም ድገሙት። አዲስ ምስጋናን በአፌ ጨመረ። ስለ ቃሉ የቃሉ ባለቤት የሆነ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለካ እግዚአብሔር እንዲህ ያለ ነው። ለካ አምላካችን እንዲህ አይነት ሥራ የሚሠራ ነው። ለካ ንጉሣችን ፈጣሪያችን እንዲህ አይነት አዲስ ምስጋና እንዲህ አይነት አዲስ ዝማሬ በአፋችን ይጨምራል። ክብር ምስጋና ለስሙ አጠራሩ ይሁን። አመስግኑት እግዚአብሔርን በደንብ አድርጋችሁ። ዳዊት ሲናገር ከቁጥሩ 1 ጀምረን ስንመለከት እንዲህ ይናገራል። እግሮቼንም በዓለት ላይ አቆማቸው። ምኑንም? እግሮቼንም በምን ላይ ተናገሩ እንጂ በምን ላይ? በዓለት ላይ አቆማቸው። አረማመዴንም አጸና ይላል። ምንንም አጸና? አረማመዴንም አጸና። አዲስ ምስጋናን በአፌ ጨመራ። ይህም የአምላካችን ምስጋና ነው ይላል። የማን ምስጋና ነው? ተናገሩት። የማን ምስጋና ነው? የአምላካችን የፈጣሪያችን የንጉሣችን ምስጋና ነው ይላል ዳዊት። ወገኖች ከቁጥር 1 ጀምሮ ያለውን ስንመለከት እግሮችንም በዓለት ላይ አቆማቸው። እግሮችንም በዓለት ላይ ስል ወገኖች በእግዚአብሔር ቃል አቆመኝ። በእግዚአብሔር ቃል አቆመኝ። በእግዚአብሔር ትእዛዝ አቆመኝ። በእግዚአብሔር ሕግ አቆመኝ። እግሮችን ስል ሞላ ሰውነትን ሞላ አካላትን በእግዚአብሔር ቃል አቆመኝ። በእግዚአብሔር ደጅ አጸነኝ። በእግዚአብሔር ቤት አኖረኝ። በእግዚአብሔር ሕግ አስቀመጠኝ። በእግዚአብሔር ትእዛዝ አጸናኝ አኖረኝ አለ ዳዊት። ወገኖች ሞላ ሰውነት የእኛ እግሮቻችን በዓለት ላይ ከቆማ በእግዚአብሔር ቃል ከጸና በእግዚአብሔር ትእዛዝ ከቆያ በእግዚአብሔር ሕግ ውስጥ ከኖራ ምን እንደሚሠራ ዳዊት መስክሮልናል። ወገኖች እግሮችንም በዓለት ላይ አቆመኝ፣ እግሮችንም
በእግዚአብሔር ቃል አኖረኝ፣ እግሮቼንም በእግዚአብሔር ሕግ በእግዚአብሔር ትእዛዝ አኖረኝ አቆመኝ ካላ በኋላ አረማመዴንም ምን አደረገኝ? አጸናኝ። አረማመዴንም አጸና። አመለካከቴን፣ አገባቤን፣ አካሄዴን፣ አበላሌን፣ አመለካከቴን፣ አስተሳሰቤን ሁሉ አጸናኝ፣ አስተካከላልኝ። በእግዚአብሔር ቤት እንድጸና፣ በእግዚአብሔር ቤት እንድቆይ እግዚአብሔር አምላክ አደረጋ ብሎ ተናገረ። ወገኖች እስቲ በእግዚአብሔር ቃል የጸና ሰው አረማመዱ፣ አካሄዱ፣ አስተሳሰቡ፣ ስራው፣ አመለካከቱ፣ አለባበሱ ሁለመናው ጥሩ ነው መጥፎ ነው? አቤት ጥሩ ነው መጥፎ ነው? ጥሩ ይሆናል። ምክንያቱም እግሮቹ ሞላ ሰውነቱ ሁሉ በማን ላይ ስለቆማ? በማን ቃል ስለቆማ? አቤት በማን ቃል ስለቆማ? በእግዚአብሔር ቃል ስለቆማ ሞላ ሰውነቱ በእግዚአብሔር ሕግ ውስጥ ስላለ፣ ሞላ ሰውነቱ በእግዚአብሔር ትእዛዝ ውስጥ ስላለ አረማመዱ፣ አካሄዱ፣ አስተሳሰቡ፣ አምልኮ ሁሉ ጠቅላላ የጸና ነው ወገኖቼ፣ የጠነከረ ነው ወገኖቼ። ከእግዚአብሔር ቤት ፈቀቅ ያላለ ነው ወገኖቼ። ለዚህ ነው ዳዊትም መጀመሪያ ላይ እግሮችን በዓለት ላይ አቆማቸዋል። ከዛ በኋላ በዓለት ላይ እግሮቼ ከቆማ በኋላ በእግዚአብሔር ቃል ከቆማ በኋላ በእግዚአብሔር ሕግ ከቆማ በኋላ በእግዚአብሔር ትእዛዝ ከቆማ በኋላ አረማመዴን አጸና አለ። አመለካከቴን አጸና። መጥፎ አመለካከት እንዳይኖር አደረገ። መጥፎ አስተሳሰብ እንዳይኖር አደረገ። ጥሩ አስተሳሰብ እንዲኖር አደረገ። ጥሩ አምልኮ እንዲኖር አደረገ። ጥሩ ውዳሴ እንዲኖር አደረገ። ጥሩ ዝማሬ እንዲኖር አደረገ። ክብርና ምስጋና ለስሙ አጠራሩ ይሁን። አዎ ወገኖቼ ተመልከቱት። አረማመዴን አጸና ካላም በኋላ አዲስ ምስጋናዬን በአፌ ምን አደረጋ? አቤት ምን አደረጋ? መጀመሪያ እግሮቹ በምን ላይ ቆማ? በምን ላይ ቆማ? በዓለት ላይ። ማለት ምን ማለት ነው? በእግዚአብሔር ቃል፣ በእግዚአብሔር ሕግ፣ በእግዚአብሔር ትእዛዝ ቆመ እግሮቹ። ለካ እግሮቻችን በእግዚአብሔር ቃል ከቆማ፣ ለካ እግሮቻችን ሰውነታችን ሞላ አካላታችን በእግዚአብሔር ሕግ ከቆማ፣ በእግዚአብሔር ትእዛዝ ከጸና አረማመዳችን መጥፎ ይሆናል ጥሩ ይሆናል? አቤት አረማመዳችን መጥፎ ይሆናል ጥሩ ይሆናል? አረማመዳችን ጥሩ ይሆናል። አስተሳሰባችን ጥሩ ይሆናል። አካሄዳችን ሁሉ መልካም ያማራ እግዚአብሔር አምላክ የሚወድ ይሆናል ወገኖቼ። ዳዊትም ለዚህ ነው መጀመሪያ እግሮቼ ሞላ ሰውነቴ በእግዚአብሔር ቃል በዛው በጠንካራ ዓለት ላይ ጠንካራ የሆነ ዓለት አናጺው ግንበኛ በመዶሻ ቢቀጠቅጥም አይሰነጠቅም፣ አይሰበርም። ወገኖቼ ያ ዓለት የተባለው ጠንካራ የእግዚአብሔር ቃል ዓለት የተባለው ለዘላለም የማይሻር የዘላለም ሕግ የዘላለም ትእዛዝ በመዶሻ ቢቀጠቅጡ አጋንንት መጥቶ ቢፈታተኑ ማሸነፍ፣ መስበር፣ መሰንጠቅ የማይቻል ቃል ነውና እግሮቼ በዛው በማይሰነጠቀው በዛው በማይሰበረው በዛው በማይሸነፈው ለዘላለም ጠንካራ ዓለት ሆኖ በሚኖረው በእግዚአብሔር ቃል ላይ እግሮቼ ቆማ፣ ሞላ ሰውነቴ ሞላ አካላቴ በዛው ቆማ። አረማመዴም ጥሩ ሆና፣ አካሄዴም የተሳካ ሆና፣ አስተሳሰቤም ያማራ የጸና ከሰው ይልቅ እግዚአብሔርን የሚወድ ሆና አላ። ከዛ በኋላ እግሩ በዓለት ቆሞ አረማመዱ አስተሳሰቡ የጸና ሆኖ
እግዚአብሔር አምላክም ደስ ብሎት በአፉ ላይ አዲስ ምስጋና ጨመራ። ምን ጨመራ? አቤት ምን ጨመራ? ምክንያቱም እግሮቹ በምን ላይ ቆመዋል? አቤት እግሮቹ በምን ላይ ቆመዋል? በዓለት ላይ ቆመዋል። አረማመዱ ደግሞ የጸና ሆኗል። አስተሳሰቡ ጥሩ ሆኗል። እግዚአብሔር የሚወድ ሆኗል። አገባቡ፣ አምልኮው፣ ውዳሴው፣ ዝማሬው፣ ጾሙ፣ ጸሎቱ፣ ስግደቱ ማን የሚወደው ነው? አቤት ማን የሚወደው ነው? እግዚአብሔር የሚወድ ሲሆን እግዚአብሔር አምላክም ተቀብሎ እግዚአብሔር አምላክም ደስ ብሎ እንደገና ምን ጨመራለት? አዲስ ምስጋና፣ አዲስ ውዳሴ፣ አዲስ ዝማሬ ይጨምራል። ወገኖች ለእኔም ለሁላችንም እግዚአብሔር አምላክ አዲስ ምስጋናን አዲስ ዝማሬን በአፋችን ላይ ይጨምርልን። አሜን አትሉም እንዴ? አዎ አዲስ ምስጋናን እንዲጨምርልን፣ አዲስ ውዳሴን እንዲጨምርልን፣ አዲስ ዝማሬን እንዲጨምርልን፣ አዲስ አገልግሎት ከምናገለግለው በላይ እንድናገለግልልን እንድናገለግል እኔና እናንተ በዓለት ላይ እንቁም። እኔና የእናንተ አረማመዳችን የጸና ይሁን። እኔና እናንተ በእግዚአብሔር ትእዛዝ ጸንተን እንቁም። በእግዚአብሔር ትእዛዝ ጸንተን ከቆምን አረማመዳችን የጸና ከሆነ አረማመዳችን እግዚአብሔር አምላክ የሚወድ ከሆነ እግዚአብሔር አምላክ በአፋችን ላይ ምን ይጨምርልናል? አዲስ ምስጋና ይጨምርልናል። አዲስ አገልግሎት ይጨምርልናል። አዲስ ስግደት ይጨምርልናል። አዲስ ጾምና አዲስ ጸሎት ይጨምርልናል። አገልግሎታችን እያደገ አገልግሎታችን እየሰፋ ይሄዳል። ወገኖች አንዳንዶቻችን እኮ ገና በዓለት ላይ ሳንቆም አገልግሎታችን የሚያድግ የሚመስሉ ሰዎች ብዙዋል። ገና ዓለት ላይ አልቆምንም። ገና በእግዚአብሔር ቃል አልቆምንም። ገና በሕጉ አልቆምንም። ገና በትእዛዙ አልቆምንም። ገና ለእግዚአብሔር ታማኞች አልሆንም። ወገኖቼ መጽሐፍ ቅዱስ ላይ ይናገራል። ዮሐንስ ራእይ ምዕራፍ 3 ቁጥር 11 ላይ ነው ማንም አክሊልህን የሚወስድብህ እንዳይኖር ያለህን አጽንተህ ያዝ። ያለህን አጽንተህ ምን አድርግ? አቤት ያለህን አጽንተህ ያዝ። በርታ፣ ጠንክር። አቋቋሜ በዓለት ላይ ሊሆን ይገባል። አረማመዴ የጸና ሊሆን ይገባል። ማንም እንዳይወስድብህ አለ። ለእያንዳንዳችን ጸጋ ተሰጥቶልናል፣ አልተሰጣልንም? እኔ ምንም ጸጋ የለብኝም የምትል እስቲ ይጀምር። ምንም አይነት ጸጋ የለብኝም የምትል እስቲ ጸጋ የሌለም እግዚአብሔር ጸጋውን ያላደለው ያልሰጠ ሰው አለ? የለም። ለእያንዳንዳችን የተለያየ ጸጋ ሰጥቶናል እግዚአብሔር አምላክ። ለአንዱ የማስተማርን፣ ለአንዱ የማዘመርን፣ ለአንዱ የመቀደስን፣ ለአንዱ ደግሞ የማስቀደስን፣ ለአንዱ ደግሞ ቁጭ ብሎ የመማርን፣ ለአንዱ ደግሞ የቤተ ክርስቲያንን እንቁ የሆኑ አገልጋዮቻችንን የማስተናገድን ጸጋ ሰጥቶናል። ጸጋ ነው? ጸጋ አይደለም? ጸጋ ነው፣ ስጦታ ነው። ቁጭ ብሎ እንዲህ የእግዚአብሔርን ቃል በጥሞና ማከታተል ማዳመጥ ምንድን ነው? ጸጋ ነው? ጸጋ አይደለም? ጸጋ ነው። ለእያንዳንዳችን ልዩ ልዩ ስጦታ ልዩ ልዩ ጸጋ ተሰጥቶልናል። ነገር ግን እችን የተሰጣልንን ጸጋ ማንም እንዳይወስድባችሁ፣ ማንም ከእጃችሁ እንዳይነጥቅባችሁ እያንዳንዳችሁ አጽንታችሁ ያዙ። ይጨመርላችኋል። ምን ይደረግላችኋል? አቤት ምን ይደረግላችኋል? ይጨመርላችኋል። አዲስ ምስጋና ይሰጥላችኋል። አዲስ ዝማሬ ይሰጥላችኋል። አዲስ አገልግሎት ሌላኛው ስታገለግሉ ከኖራችሁበት ሌላኛው አገልግሎት ይጨመርላችኋል። ባላችሁበት ግን ጸንታችሁ ልትኖሩ ያስፈልጋል። ተግታችሁ ልትቆዩ ያስፈልጋችኋል ይላል ወገኖቼ መጽሐፍ ቅዱስ ላይ። አሁን በዛሬ ዕለት ላይ አዲስ የሆነውን ምስጋና አዲስ የሆነውን ዝማሬ ይዞ የቀረቡት እነ ዘማሪ ፊታሞ፣ እነ ዘማሪ ጡምሲዶ፣ እነ ዘማሪ አዲስ ሰላም፣ እነ ዘማሪ ቅድስት ትናንትና ከሕፃንነታቸው ከልጅነታቸው ጀምሮ በቤተ ክርስቲያን ላይ
ከሰንበት ትምህርት ቤት ጀምሮ ሲያገለግሉ ሲዘምሩ ሲወጡ ሲገቡ ቆይተዋል። ሰንበት ትምህርት ቤት ላይ ተደራጅተው ሲወጡ ሲገቡ ነበሩ፣ ሲያገለግሉ ነበሩ። ነገር ግን እግዚአብሔር አምላክ አይቷቸው እግሮቻቸው በዓለት ላይ ስለቆመ አረማመዳቸው የጸና ስለሆነ በእነዚህ አሁን በጠራዋቸው አገልጋዮቻችን ላይ እግዚአብሔር አምላክ በቸርነቱ በምሕረቱ በይቅርታ አዲስ ምስጋና ጨመራላቸው። አመስግኑት እግዚአብሔርን እጃችሁን ከፍ አድርጋችሁ። ክብር ምስጋና ለስም አጠራሩ ይሁን። ክብርና ምስጋና ለስም አጠራሩ ይሁን። ለዚህ ነው ዳዊትም ይህንን ያለው። በእውነት ይህ አዲስ ዝማሬ ይህ አዲስ ምስጋና ለእነሱ ከእግዚአብሔር ዘንድ የተጨመረላቸው ዝም ብለው አይደል፣ ትናንትና በተሰጠው ጸጋ ላይ ታማኝ ሆኖ ሲያገለግሉ ስለቆዩ፣ እያገለገሉ ስለቆዩ፣ እየወጡ እየገቡ ስለቆዩ፣ እያመለኩ ስለቆዩ፣ ለእግዚአብሔር ታማኝ አገልጋዮች ስለሆኑ በትህትና በቅድስና እግዚአብሔርን ሲያገለግሉ ስለቆዩ እግዚአብሔር አምላክ ደግሞ አዲስ ምስጋናን አዲስ አገልግሎትን ጨምሮላቸዋል። ለነሱ ብቻ አይደለም ለኛም ይጨምርልናል። አይጨምርም? ይጨምራል አይጨምርም? እንዴት ስንሆን? ትዕቢተኞች ስንሆን፣ ተንኮለኞች ስንሆን፣ ምቀኞች ስንሆን፣ ሸረኞች ስንሆን፣ ነፍሰ ገዳይ ስንሆን፣ ምን ስንሆን ነው አዲስ ምስጋና የሚጨመርልን? አቤት ምን ስንሆን ነው? ትሑታን ስንሆን፣ የዋሆች ስንሆን፣ ለእግዚአብሔር ታማኝ አገልጋዮች ስንሆን፣ በተሰጠን ጸጋ ብርቱ አገልጋዮች ስንሆን፣ የተሰጠንን ጸጋ ሳንንቅ ሳንፎግር ከዛች ከተሰጠን ጸጋ ቀብረን ሳንርቅ ያኛውን አንድ መክሊት የተሰጠውን ሰውየውን ታውቃላችሁ? ምንድን ነው ያደረገው? ቀበረ ነገዳ። ቀበረ። መጨረሻ ላይ ምን ተደረገ? ምንድን ነው የተደረገው? ያችን የተሰጠውን አንዷን መክሊቱን ቀብሮ አንዷን መልሶ ሲያመጣ ምንድን ነው ያደረገው? እግዚአብሔር አምላክ ምንድን ነው ያደረገው? ላለው ይጨመርለታል አላ። አያችሁ ወገኖቼ፣ ላለው ለተሰጠው ላገለገለው ይጨመርለታል አላ። አያችሁ፣ ለዘመረው ይጨመርለታል፣ ለሰበከው ይጨመርለታል፣ ቤተ ክርስቲያን ለጸናው ይሰጥለታል እጥፍ ድርብ ተደርጎ። አንተ አልተጠቀምክም አላ። የተሰጠውን አንዷን መክሊት ቀብረሃታል አላ። ስንቶቻችንን በእውነት የተሰጠንን መክሊታችንን የቀበርነው፣ የተሰጠንን ጸጋችንን የቀበርነው፣ ያልተጠቀምነው፣ ያላገለገልነው ስንቶቻችንን ከመካከል እየሰማችሁኝ ነው? ዛሬማ ሙቱት አማርኛ ነው እሺ። አማርኛ መጣ ከባለ ለሆም ማደሩም እንግዲህ ይቅርታ እያደረጋችሁ ከባልኩ ማይሆላ አማርኛ በቃና ደይዞጆ በእኔ ተከምስ እንግዲህ ሜኬኒ ዋይ ኡኪ ጸጋ ዋው ኡኪ ኡዋንቻ አዋደም ሰምባ አማጣማ ኪና ያንንስም ግንባ ዋምና ኪና ሁሉም ከና ረቅመን ይወምኔ አንቸንቹ እንድችንም ሀሬሽ ጨዋዶ ሀሬሽ መዝሙራ ሀሬሽ ገለታ ዋይ ድኩይ መሮኮ ኢለቁ ውካኖ ንቆጥን ሙይ ማለው መመን ዋሰገራ ንቆጥን ሙይ ሄኖ መመን አኔ ከነው ይሳዊታ ተንሶ መመን አኔ ከነው ታካጥጥኖ መመን ንሞላና ዋኦዲዊና ከነውና ሙል ሀሬች ያቆ ቀዋደዶ እዶኔ ዶዮ ከበደሚና ከነውና ሀሬች አዋድ አየዶና እከዋደኮን ሀሬች ዶና ይተቋረ ሄዶ በኖርም ለቀ እንግዲህ ኢለገና አዋዳካ ኢለገና አዋዶን ዋይና ማናም ጦጦል ማንከካ ውይተከማን ከቆው ምን አዋዶን አዋዶን ቤተ ክርስቲያን ዮሐንስ አዋዶን አዎ አንዱ ጸጋ ነው፣ አንዱ ስጦታ ነው። ልታውቁ ይገባችኋል። የሚያቆለክን ምን ቤተ ክርስቲያን አዋደ ማጨስ የሚያቆለ ማጨስ የሚያዋደ አያ አንጨልጭለው ውክዝን ቆጥ ተቃዋደ ከመም ዋውደም ሽቃ ሀሬቻ ዋት ክንውን ዳከወኮ ከበደም ሀሬቻ ዋት አንጨልጭለው ወይስን አየጃጆና መጽሐፍ ቅዱስንም ኢለኩሩም በየን መጽሐፍ ቅዱስን ዮሐንስ ራእየንም ወጭቆ ቀያኔ ሀደራይ አይመንጅሚው ክንውን እወሙ ቁዋንቻ ሙለ ኮራ ሆሮሪ ዘመጣ መሮቤ ክኑ ገጊ ሆራ መሶቤ ኢሳ ቆጢ ተቆግ ማንከ አማጣን ተቆ ማንከ አዋደከ ማንከ ቆጥኖ ምስና ያራሙን ወንጅና ወንድሙ የኖ ምስና ያራሙን ኮልኮሎዲም ኡቁዋንቺ ሙለን
ሙሉ በቀሲ ደግሞ መንዲሙ ምን መዝሙር ዘመሪያው ዋቋ ሰባን ከበት ደግሞ ከነው ምን ስሚታ ከላ ሰንበት ተማሪ መቅሬ ሰንበት ምርምን እናዋደ ያቋ ዘማራንጂው በለሲና በት ደግሞ ከነው ምን አይደለም ቤተ ክርስቲያን አዋዳ ታንገባከባ አስተናገደ በጤ ታኪዘ ያቋ አይደለም ሰንበት ተማሪ ቅጂው በለሲና በት ደግሞ ከና አራከን ዮምን ኡዋንቱን ሻማ ላይ ሞንጋ inganda ikutara monga mulbe yondananен gelom ken arak yo arak man yo mine anni chani wa uko marigde yukisalanga ukano nondichim kotina henena so kabadem kotina misena yaramon fitamo zammari ስለሆነ አርጋጎ ዘማሪ ይሆናል ባሉ ተናገሩ እንጂ ፊታሞ ዘማሪ ስለሆነ አርጋጎ ዘማሪ መሆን ይችላል ወይ እንደዛ የሚታስቡ ሰዎች አላችሁ አይደል እግዚአብሔር ስለሰጣ ብቻ ነው ፊታሞ የሚዘምረው አርጋጎ የሚሰብከው እኮ እግዚአብሔር ስለሰጣ ብቻ ነው ሌላው የሚሰብከው በዛ ላይ ሌላው የሚዘምረው በዛ ላይ ሌላዎቻችን የምንኖረው በዛ ላይ እንጂ አንዱ ስለደረሰ አንዱ ሰንበት ትምህርት ቤት ስላገለገለችንም ካላገለገልኩ የምንል ከሆነ ያቺን የመናፍቁን ስብከት ታውቃላችሁ ጨርሼዋለሁ እነሆ በቶሎ ይመጣል ያለውን ሰባኪው ታውቃላችሁ አይደል እነሆ ምን ሆናል እርሱን እኮ ነው ይሄንን ያነሳው የሚገርማችሁ ነገር ሌላ ሙሊ ኢቴስ ገደማኮ ዳኖም በግላችን በመዲንን ነው መጥሆጋ እንጂ መድረከፊያ መጽሐፍ ቅዱስ ደራ ሚሲሳ ለበለባ ክሮል ምን ደቁጆድ ዲር መስልጣን መተለችን በግ መጽሐፍ ቅዱስ ከስክሮጎ አንዳን ጌጅ ካንላቦማ እንግዲህ መጽሐፍ ቅዱስ ይተሎ ስኩሪሞ ጋር ይናታው ኢንተርው ታቆበለሲያ ማለሰነኒ ቮልሰን አቤት ማለሰነኒ ቮልሰን ተርው ታቆበለ አየት ይሄ ቅናት ይባላል ኢንተርው ታቆበለ ካውሪያኮ አይደለም ይሸቀበል መተየው እኮ ወቆባላ ተማሶማ ኢሪስ ሆሮሮች ይሳዶላ ዋርኮ እነሆ በቶሎ ይመጣል የሚል ርዕስ ነበር ከኔ ጋር ናችሁ ምን ነበር እነሆ በቶሎ ይመጣል የሚል ርዕስ ከዛ ርዕሱን ከፈተት እንደገሳ እነሆ በቶሎ ይመጣል ሌላ የሚጨምር አንዳች ነገር የለም እነሆ በቶሎ ይመጣል የሚል ብቻ ማለት መድረክ ላይ ሰው ጠም ብሎ ተቀምጦ ሞር በተለይ እናቶቻችን አዛውንት እናቶቻችን መድረክ አካባቢ ላይ ባትራኖሱ አጠገብ አካባቢ ላይ ቁጭ ብሎ ተቀምጦ ምን ይጨምር የሰውዬ የትኛውን ጥቅስ ይጥቀስ የትኛውን ቃል አምጥቶ አመሳጥሮ ይናገር ሚናገረው ነገር ጠፋበት ርዕሱ እነሆ በቶሎ ይመጣል የሚል ነው ከዛ በኋላ እየተንገዳገዳ ሄዳና የሚናገረው ስለጠፋ ኢለገና ፎቶ አሚለ መራቃ ፎቶ ወጣ ከበሰበ ግጭ እየሰማችሁኝ ነው ወበየክ ያደነ አሚለን ማይቆለ ሀወደሙ ለኔ ያግደበረ ይስቆ ይሳይዚ ኤለሰ ካሚል ማይቶ ገላካካ ወይ ኢቤቶ ሀወድ ጣተማ ሀወዶቶ ኢለገም ኩሊ ታይልቶ እነሆ በቶሎ ይመጣል ወይ ትረበይ ግባማና ቆዳ ሀነ በበልቶ ይዶ አያችሁ ትረዱኛላችሁ ብዬ አስባለሁ ይሄ ሰውዬውን ያንን ጉድ የደረሰው ከምን የተነሳ ነው ከምን የተነሳ ነው አዎ ሲጦታው ካለማወቅ የተነሳ በቅናት መነሳቱን እንዲያደርግ በስጋዊ አመለካከት ቤተክርስቲያን ላይ አይሰራም በመንፈሳዊ እግዚአብሔር ጸልዮ ጾሞ ጠይቆ ነው የትኛውም ነገር የሚሆነው ማለት ነው በርቱ ጠንክሩ እግዚአብሔር በሰጣው ልክ አገልግሉ እግዚአብሔር አምላካችን እንደገና ሌላ አገልግሎት ይጨምራል በቅናት አትነሳሱ ወገኖቼ በቅናት አይደለም በመንፈሳዊ በትህትና ራሳችሁን ዝቅ አድርጋችሁ አባቶቻችንን ከፊት ያሉትን የቀደሙትን እየሰማችሁ እያስተማራችሁ አገልግሎታችሁን እንድታስቀጥሉ ይገባችኋል ማን ይርዳን አየራሙና ይህም ትምህርት ኦፊሶሞ የሙይም ሶሞ ውሳ ሽቃም ኮከከም በዝቅርትስ ተማስዋይክሱም ዶሎ እንደቸኔ ማንነው ለኔ ሎባጋላ ተባቋኔዋን ትምህርት ከነኑ ለሰው ህዝባት ለእግዚአብሔር